ሰላም ሰላም ቢኒያም ነኝ። ይህ ቢኒ 27 የዩቲዩብ ቻናል ነው። ዛሬ ይዤላችሁ የመጣሁት እንግዲህ በስልካችን ላይ ምንም የሞባይል መተግበሪያ ወይም አፕ ሳያስፈልገን ፋይሎቻችንን ሆነ እንዲሁም ደግሞ በስልካችን የምንጠቀማቸውን የሞባይል መተግበሪያዎችን ወይም አፖችን እንዴት ሃይድ ማድረግ እንችላለን የሚለውን እንግዲህ ዛሬ የማሳያችሁ ይሆናል። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ እያልን እንዲሁም ደግሞ ቪዲዮውን ከወደዳችሁት ላይክ እና ሼር እያረጋችሁ ጥያቄም ሆነ በቀጣይ እንድሰራላችሁ የምትፈልጉት ቪዲዮ ካለ ከስር በኮሜንት ቦታ ላይ ጻፉልኝ እያልኩኝ ወደ ዛሬ ቪዲዮ ይገባለሁ ማለት ነው። እንግዲህ ቅድም በመግቢያ ላይ እንደነገርኳችሁ ዛሬ የምናየው እንግዲህ ስልካችን ላይ የሚገኙ ፋይሎችንም ሆነ እንዲሁም ደግሞ በስልካችን የምንጠቀማቸውን የሞባይል መተግበሪያዎችን እንዴት ሃይድ ማድረግ እንደምንችል፣ ሌላ ሃይድ ለማድረግ የሞባይል መተግበሪያ ሆነ አፕሊኬሽን ሳያስፈልገን አሁን በማሳያችሁ መንገድ ስልካችሁ ላይ የሚገኙትን ፋይሎች ሆነ እንዲሁም ደግሞ እናንተ የምትጠቀሟቸውን የሞባይል መተግበሪያ በስልካችሁ ኢንስታል አድርጋችሁ የምትጠቀሟቸውን አፖችን እንዴት ከሌሎች ሰዎች ሃይድ ማድረግ እንደምትችሉ የማሳያችሁ ይሆናል። ስለዚህ መጀመሪያ የምናየው እንግዲህ ፋይሎቻችንን እንዴት ሃይድ እንደምናደርግ ሲሆን አሁን የምትመለከቱት ይሄ የኛ ፋይል የሚገኝበት ማይ ፋይልስ የሚለው ቦታ እንግዲህ እዚህ ጋር የፎቶም ሆነ የቪዲዮ የአውዲዮ እንዲሁም ደግሞ የዶክመንት ሌሎችም በተጨማሪነት ይዞ የሚገኘው ይሄ የኛ ፋይል የሚቀመጥበት ቦታ ሲሆን እዚህ ቦታ ላይ እንግዲህ እኛ ከሌሎች ሰዎች እንዳይታዩብን የምንፈልጋቸውን ፋይሎች እንዴት ሃይድ ልናረጋቸው እንችላለን የሚለውን የምንመለከት ይሆናል። አሁን ለምሳሌ ያህል እዚህ ስክሪን ላይ እንደምትመለከቱት የኤስዲ ካርድ እና ኢንተርናል ስቶሬጅ የሚል ሁለት ኦፕሽኖች አሉ። እነሱ ከሁለቱ ኦፕሽኖች እንግዲህ እኛ ሃይድ ማድረግ የምንፈልገው ፋይል ያለበት ቦታ በመግባት ያንን ፋይል እንዴት ሃይድ እናደርገዋለን የሚለውን የምናይ ይሆናል ማለት ነው። ስለዚህ ፋይላችን ያለበትን ቦታ እንገባለን ማለት ነው። እንግዲህ ተመልካቾቼ እንደምትመለከቱት ይሄ የኔ ፋይሎች በእንደዚህ አይነት ፎልደር ክሬት ተደርገው እንግዲህ በእንደዚህ አይነት መንገድ ይገኛሉ። እነዚህን ፋይሎቼን እኔ ከሌሎች ሰዎች እንዳያዩብኝ ከፈለኩኝ እንግዲህ የምፈልገውን ፋይል መጀመሪያ ያለበትን ቦታ መጀመሪያ እንደዚህ ሰሌክት በማድረግ ከስር ሞር የሚል ኦፕሽን አለ። ከስር ካሉት ካቴጎሪ ውስጥ ሞር የሚለውን ኦፕሽን እንግዲህ በመንካት እዚህ ጋር ሪኔም ይላል። ከላይ እንደምትመለከቱት ሪኔም የሚል አለ ከዲቴል ስር ማለት ነው። ሪኔም የምትለዋን እንደዚህ በመንካት እዚህ እኛ ሃይድን ለማድረግ ያሰብነው ፎልደር ላይ መጀመሪያው ላይ የነጥብ ምልክት የዶት ምልክት በመጨመር ይሄንን ፋይል ሪኔም እናደርገዋለን ማለት ነው። እንግዲህ እንደምትመለከቱት ሪኔም ስናደርገው ይሄ ፋይል ጠፍቷል እንደምታዩት ማለት ነው፣ ሃይድ ሆኗል ማለት ነው። ስለዚህ ይሄንን ሃይድ ያደረግነውን ፋይል ደግሞ እንዴት ማግኘት እንደምንችል ስንመለከት እዚህ ከላይ 3 ነጠብጣብ ኦፕሽኖች አሉ። እዚህ 3 ነጠብጣብ የሚገኘው ኦፕሽን ላይ በመግባት እንግዲህ እንደምትመለከቱት ከስር እንደምትመለከቱት ሲቲንግ የሚል አለ። ሲቲንግ የሚለው ውስጥ እንግዲህ እዚህ ጋር ሾ ሂድን ሲስተም ፋይል የሚል አለ። እሱን በመንካት እንግዲህ እንደዚህ ኦን እናደርገዋለን። እሱን ከነካም በኋላ እንግዲህ እንደምትመለከቱት ሃይድ ያደረግነውን ፋይላችንን በእንደዚህ አይነት መንገድ ያሳየናል ማለት ነው። ይሄንን ሃይድ ያደረግነውን ፋይል ሃይድ እንዳይሆን ለማውጣት ደግሞ እሱን ሎንግ ፕሬስ እንደዚህ በመጫን ከስር ቅድም እንዳልኳችሁ ሞር የምትለዋን በመንካት
ከዲቴል ስር ያለችዋን ሪኔም የምትለዋን ኦፕሽን ድጋሚ በእንደዚህ አይነት መንገድ በመንካት ይህንን ፋይል ከፊት ለፊት የሚገኘውን የዶት ምልክት በማጥፋት ሪኔም ታረጉታላችሁ ማለት ነው። ይሄንን እናንተ ሃይድ ያረጋችሁትን ፋይል ማለት ነው። ሪኔም ስታረጉት እንግዲህ እንደምትመለከቱት ቀደም ሃይድ ሳይሆን በፊት ወደ ነበረበት ቦታ መልሳችሁታል ማለት ነው፣ እንደምትመለከቱት ማለት ነው። ስለዚህ እናንተ የፈለጋችሁትን ፋይል እንደዚህ በማድረግ እንግዲህ እናንተ ሃይድ ማድረግ የፈለጋችሁትን ፋይል በቀላሉ ሃይድ አርግታችሁ መጠቀም ትችላላችሁ ማለት ነው። ሌላ የሞባይል መተግበሪያ ሆነ አፕ ሳያስፈልጋችሁ ማለት ነው። ስለዚህ አሁን ባሳየኋችሁ መንገድ በመጠቀም እናንተን የስልካችሁን ፋይል ከሌሎች ሰዎች መጠበቅ ትችላላችሁ ማለት ነው። ሌላ የሞባይል መተግበሪያ ሳያስፈልጋችሁ ማለት ነው። ስለዚህ ይሄንን ይመስላል ማለት ነው። መጀመሪያ እንዴት ፋይሎቻችንን ሃይድ ማድረግ እንችላለን የሚለውን ስንመለከት ማለት ነው ተመልካቾቼ። እንግዲህ ቅድም እንደነገርኳችሁ በቀጣይ የምንመለከተው የኛን የሞባይል መተግበሪያዎችን ወይም አፖችን ስልካችን ላይ የሚገኙትን እንዴት ሃይድ ማድረግ እንችላለን የሚለውን ስንመለከት እንግዲህ ሌላ የሞባይል መተግበሪያ ወይም አፕ ሳያስፈልገን ስልካችን ላይ በሚገኘው ሴቲንግ ላይ በመሆን ይሄንን እኛ የምንጠቀማቸውን የሞባይል መተግበሪያ ሆነ አፖችን እንዴት ሃይድ ማድረግ እንችላለን የሚለውን የምንመለከት ይሆናል። እንግዲህ እንደምትመለከቱት ይሄ አሁን የሚገኝበት የስልኬ ሆም ፔጅ ላይ ነው። እሱን ሎንግ ፕረስ በማድረግ እንደዚህ ሎንግ ፕረስ በማድረግ እንግዲህ ከስር ካሉት ኦፕሽኖች ውስጥ ሲቲንግ የሚል አለ። ሲቲንግ የሚለውን በመንካት እንግዲህ እንደምትመለከቱት ሲቲንግ ውስጥ ከስር ሂድን አፕስ የሚል አለ። ሂድን አፕ የሚለው ሲቲንግ ውስጥ በመግባት እንግዲህ እናንተ ሃይድ ማድረግ የፈለጋችሁትን አፕ እንግዲህ ከዚህ ውስጥ በመምረጥ እናንተ ሰሌክት በማድረግ እንደዚህ ከስር ደን የሚል አለ። ደን የሚለውን በመንካት እናንተ ሃይድ ማድረግ የፈለጋችሁትን አፕ በቀላሉ በእንደዚህ አይነት መንገድ ሃይድ ማድረግ ትችላላችሁ ማለት ነው። ስለዚህ እንደምትመለከቱት አሁን እኔ እዚህ ጋር የሆነ አፕ መርጫለሁ። ስለዚህ ይሄንን አፕ ሃይድ እንዲያደርግልኝ ከስር ደን የሚለውን እንደዚህ በመንካት አሁን ይሄንን የሞባይል መተግበሪያ ወይም አፕ እንግዲህ የኔ ስልክ ላይ እንግዲህ ሃይድ ሆኗል። ስለዚህ ይሄ አሁን ሃይድ ያደረኩት የሞባይል መተግበሪያ ወይም አፕ እንግዲህ ለሌላ ሰው ከስልኩ ላይ አይታይም ማለት ነው። ስለዚህ ይሄንን ሃይድ ያደረግነውን የሞባይል መተግበሪያ ወይም አፕ እንዴት አንሃይድ እናደርገዋለን የሚለውን ስንመለከት ቅድም እንዳልኳችሁ ተመሳሳይ ስቴፖች ነው ያሉት። እዚህ ሃይድ አፕ የሚለው ሲቲንግ አይነት ውስጥ በመግባት እንግዲህ ከላይ እንደምትመለከቱት የማይነስ ምልክት አለች። እሷን በመንካት እንግዲህ ይሄንን አፕ ድጋሚ አንሃይድ ማድረግ ይችላለሁ ማለት ነው። ስለዚህ እንደዚህ በማድረግ የእናንተን የስልካችሁን ላይ የምትጠቀሟቸውን የሞባይል መተግበሪያዎች ወይም አፖችን በቀላሉ ከሌሎች ሰዎች ሃይድ ማድረግ ትችላላችሁ ማለት ነው። ስለዚህ ይሄንን ይመስላል ማለት ነው። የዛሬ ቪዲዮአችን ይሄንን ይመስላል ተመልካቾቼ። ጥያቄም ሆነ አስተያየት ካላችሁ ከስር በኮሜንቷ ቦታ ላይ ጻፉልኝ። እንዲሁም ደግሞ ቪዲዮውን ከወደዳችሁት ላይክ በማድረግ ለቻናላችን ደግሞ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ እያልን ቸር ያቆየን።